معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعلوا من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب ليس عليكم جناح أن تبتغوا فضلا من ربكم فإذا أفضتم من عرفات فاذكروا الله عند المشعر الحرام واذكروه كما هداكم وإن كنتم من قبله لمن الضالين ثم أفيضوا من حيث أفاض الناس واستغفروا الله إن الله غفور رحيم فإذا أفضتم من عرفات فاذكروا الله كذكركم آباءكم أو أشد ذكرا فمن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار أولئك لهم نصيب مما كسبوا والله سريع الحساب. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وسيد المرسلين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته إيالكم ونكان لأندشي 447 ዓመተ ሂጅራ ሐጅ በሰላም በደስታ አደረሳችሁ ለማለት ይወዳለሁ። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት የአዲስ አበባ ከተማችን ህዝበ ሙስሊሙን እንኳን ለ1447 ዓመተ ሂጅራ ሐጅ በሰላም አደረሳችሁ እያልኩኝ ሐጅ እንደሚታወቀው አርካን የኢስላም አርካኖች አምስተኛው ሩክን ነው። ይህንን አምስተኛ ሩክን የቻለ ጤና ያለው በገንዘብ ችሎታ ያለው ሰላም በሆነበት መልኩ ሐጅ ካላረገ ኢማኑ ጎዶሎ ነው ማለት ነው። ሐጅ በእድሜ በአንድ ጊዜ ሐጅ ማረግ የኢማን የሙስሊም ግዴታ አንዱ የኢስላም ምሰሶቹ አንዱ ዋና ምሰሶ ነው። ስለዚህ ቁርአን አላህ ሱብሓነሁ ወተዓላ በቁርአኑ ሐጅ ዋጅብ መሆኑን ሲያመላክተን ብዙ አያቶች ላይ ተናግሯል። الحج أشهر معلومات إلنا ولله على الناس حج البيت من استطاع إليه سبيلا إلال عند مسلم هنو تلوتا كاللو تينا كاللو بإدميه كل الوسط حج مارك قديتانو إلال رسول عليه الصلاة والسلام بزو حديث بحديثاتشو تناقرال الحج من حج فلم يرفث ولم يفسق خرج كيوم ولدته أمه
ይላሉ። ሐጅ አርጎ ወንጀል ሳይደባለቅበት ሐጁን ትክክለኛ ሐጅ አላህ Subhanahu Wa Ta'ala ባዘዘው መልኩ ሐጅ አርጎ የወጣ ሰው ልክ መጀመሪያ እናቱ እንደወለደች ተወልዶ ከእናቱ ሆድ እንደወጣ ከወንጀሉ ነፃ ሆኖ ይሆናል ይላሉ። ከዛ ሐጅ እንግዲህ አላህ Subhanahu Wa Ta'ala ከሰጠን ትልቁ ጸጋ ነው። ሐጅ የእስልምና መግለጫ ነው። የእስልምና አንድነታችን የእስልምና ሁሉም ድሃውም ሀብታሙም ሴቱም ወንዱም ሁሉም እኩል የሆነበት በአንድ ልብስ በአንድ ጫማ በአንድ ሂደት በአንድ ቦታ የአንድ አላህን እያመለኩ የሚያሳልፉበት የእስልምና መገለጫ ነው። ሐጅ አላህ Subhanahu Wa Ta'ala አድርሶት ሐጅ ሳያረግ የቀረሰው ቅድም እንደገለጽነው ኢማኑ ጎደሎ ነው። ስለዚህ ይሄ የዘንድሮ ሐጅ አላህ Subhanahu Wa Ta'ala አድርሶናል። የዘንድሮ ሐጅ ከዚህ በፊት ለራሱ ሐጅ ያረገ አካል ለአባቱ ለእናቱ ለወገኖቹም ሐጅ ማስደረግ ትልቅ አጅር አለው። በሐጅ ውስጥ አላህ Subhanahu Wa Ta'ala ወፍቆት እዛ ቦታ ያቆመው ሰው ትልቅ ሽዓር ነው፣ ትልቅ መገለጫ ነው። ትልቅ የእስልምና ቦታዎች የሚሰበሰቡበት የዓለም ህዝብ የሚሰበሰብበት ሁሉም በአንድ ቃል በአንድ ቦታ የአላህን ትልቅነት የአላህን ግዙፍነት የአላህ Subhanahu Wa Ta'ala ያስቀመጣቸው ቦታዎች የካዕባ ግዙፍነት የሚያሳዩበት የአላህ ወህዳንያ አንድነቱን ሁሉም ለሱ ሆኖ የሚገዙበት እሱ ሌላው ከሱ ሌላ ሁሉም ባሪያው የሆነበት እኩል የሆነበት በአንድ ልብስ በአንድ ቦታ በአንድ ቃል لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك بلو لا الله عندنته لا الله تلقنته لا الله هيالنتون ميغلصبت السبارينتون مياسايبت بوتانو عرفة الحج عرفة لاي ወንጀሎች ሚራገፉበት ሁሉም ወንጀሉ ያለው ለወንጀሉ በዛላይ እንባውን ለቅሶ እንባውን ሚያዘረግፍበት ወንጀሎቹ ሁሉ ሚያጽቁበት ከቅድም እንደተባለው ሁሉም ከወንጀሉ ነፃ ሆኖ እንደ አዲስ የተወለደ ሰው ሆኖ የሚወጣበት ቦታ ነው። ስለዚህ ዘንድሮ አላህ Subhanahu Wa Ta'ala አድርሶን ሐጅ ለማረግ የወፈቀ አላህ እንግዲህ ለሚመጣ አመት እንደርሳለን አንደርስም አናቅም። መሳነፍ ወደ ኋላ መባል የለበትም። ሁላችሁም ለአዲስ አበባ ህዝብ ሙስሊማችን ምናስተላልፈው በጊዜ ሐጅ ሰዓቱ ጊዜዎቹ በጣም አጭር ጊዜ ስለሆነ በመግለጫው ይገለጻል። አጭር ጊዜ ስለሆነ ሁሉም አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለሐጁ ዝግጁ ሆኖ በሩን ከፍቶ መዝገባ ጀምሯል። እንግዲህ ጊዜው በጣም አጭር ጊዜ ነው። ከ40 ቀናት በታች ነው ያለው። የዘንድሮ ሐጅ የሳዑዲ አረቢያ መንግስት በአጭር ጊዜ መዝገባው አልቆ ሐጃጆች ፓስፖርታቸውን አዘጋጅቶ ራሳቸውን ጤናቸውን መርምሮ ተዘጋጅቶ በአጭር ጊዜ እንዲዘጋጅ አጭር ሰዓት አጭር ቀናት ነው የሰጠው። ለዚህ ካሁኑ ጀምሮ የአዲስ አበባ ህዝብ ሙስሊም ይሄንን መግለጫችን እንደሰማው ሁላችሁም እንድትዘጋጁ አደራችን ለማስተላለፍ እንወዳለን። መግለጫዎቹ ኢንሻአላህ መግለጫው ይነበብልናል።
ሌሎቹን ጥያቄዎቹ ካሉ ይገለጻል። አደራ ምንለው ለህዝቡ የዘንድሮ ሐጅ ልዩ ሐጅ ነው። ልዩ ዝግጅት ነው የተደረገበት። አምና አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤትም ሆነ ፌደራል እስልምና ጉዳይም ከፍተኛ ዝግጅት አድርገው አምና አሳልፈዋል። አምና የነበረው ሁኔታ በሐጁ በጣም በጊዜ ስለተዘጋጀ በመካም ሆነ በመዲና በሚናም ሆነ በአረፋ በጣም ከፍተኛ ጥሩ ዝግጅት ተደርጎ ህዝበ ሙስሊማችን ጥሩ እንክብካቤና ጥሩ ኽድማ አገኝተው በጣም በጥሩ ሁኔታ አሳልፈዋል። እንደውም እዚህ አዲስ አበባ ቢሮአችን ድረስ መጥተው ያመሰገኑት ብዙ ሰዎች አሉ። ዘንድሮ ደግሞ ከዛ በበለጠ መልኩ ዝግጅቶች ተደርገዋል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ከአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የ1447ኛ ወይንም 2018 ዓመተ ልደት የሐጅ ጉዞና መስተንግዶን አስመልክቶ ከምክር ቤቱ የተሰጠ ጋዜጣዊ መግለጫ። በመጀመሪያ አቅሙና ችሎታ ባላቸው አገልጋዮች ላይ የተከበረው ቤቱ ካዕባን እንዲጎበኙ ላደረገውና ኢባዳውን በአግባቡ ለተፈጸሙ አገልጋዮች ወንጀላቸውን ምሮ ማረጋቸውን ከፍ ለማድረግ ቃል ለገባው አላህ Subhanahu Wa Ta'ala ምስጋና ይገባው። በመቀጠልም የአላህን ቤት ከጎበኙ የሰው ልጆች ሁሉ በላጭ በሆኑት በነብዩ መሐመድ አለይሂ ሰላቱ ወሰላም ላይ ውዳሴና ሰላም ይሁን። የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የሐጅ መሰናዶን ከዓመት ዓመት እያሻሻለ በሐጅ ምዝገባ ላይ ሲስተዋሉ የነበሩ ቅሬታዎችን በጥሞና እያዳመጠና ከጠቅላይ ምክር ቤቱ ጋር የተቀናጀ የሐጅ ምዝገባ የተሻለ በቴክኖሎጂ የታገዘ እንዲሆን የማድረግ ስራዎችን እየሰራ ይገኛል። ምክር ቤታችን ባለፉት 3 ዓመታት ከሰራቸው ስራ በተጨማሪ በዚህ ዓመት በምርጫ ማግስት እንደመገኘታችን አዲሱ ተመራጩ የምክር ቤቱ አመራር ቃል በገባው መሰረት የዘንድሮ የሐጅ ምዝገባ የተሻለ ከቀድሞ ዓመታትም የተሳለጠና ለሁጃጆችም ምቹ እንዲሆን የማድረግ ስራዎችን እየሰራ ይገኛል። ምክር ቤታችን በ3 ዋና ዋና ዘርፎች ላይ ትኩረት አድርጎ ምዝገባ የሐጅ መስተንግዶ እያደረገ ይገኛል። የመጀመሪያው የቀድመ ጉዞ ከምዝገባ ጋር የተያያዘ ጉዳይ ሲሆን በዚህ ጊዜ በዚህ ዓመት ሐጅ ለማድረግ ንያ ያደረጉ ሁጃጆች ሳይዘናጉ በጊዜ እንዲመዘገቡ ቅስቀሳ የማድረግ ሰነዳቸውን እንዲያሟሉ በቂ መረጃና ዝርዝር መረጃዎችን የማቅረብ እና የሚመጡትን ሁጃጆች ደግሞ መስፈርቱን አሟልተው ሲገኙ በጣም በአጭር ሰዓት ውስጥ የመመዝገብ ስራዎችን ይሰራል። በሁለተኛ ደረጃ የተመዘገቡት ሁጃጆች የሐጅ አፈጻጸምን በተመለከተ በመረጃና በእውቀት ላይ የተመሰረተ የሐጅ አገልግሎት እንዲያደርጉ በስልጠና የመደገፍና ሁጃጆችን በስልጠና የማብቃት ስራዎችን ይሰራል። በሶስተኛ ደረጃ ደግሞ በሽኝት ጊዜ ሁጃጆች በሰላም ከሀገራቸው ተነስተው የሐጅ ስራቸውን አጠናቀው እስኪመለሱ ድረስ ባላቸው የሐጅ መስተንግዶ ሂደት ውስጥ የተሳለጠ አገልግሎት እንዲያገኙ በሽኝትና በውጭ ሀገር በሚደረጉ መስተንግዶች ውስጥ የተሻለ አገልግሎት እንዲሰጣቸው የማድረግ ስራዎችን ሲሰራ ቆይቷል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በዚህ ዓመት ሁጃጆች ላይ የሚከሰተውን በተለይ ከመክፈል ጋር በተያያዘ ጫናዎቹን ለመቀነስ ባለፈው ዓመት ሲያስከፍል ከነበረው $4921 ወደ 4228 የ$600 ገደማ አካባቢ ቅነሳ በማድረግ ሁጃጆች አካባቢ በተለይ ከውጭ ምንዛሪ ጋር በተያያዘ ሊፈጠሩ የሚችሉ ጫናዎቹን ለማቃለል ሙከራዎችን እያደረገ ይገኛል። በዚህም በእኛ የገንዘብ ተመን የጨመረ ቢጨምርም ክፍያው በአብዛኛው የሚከፈለው በውጭ ምንዛሪ በመሆኑ በተጨባጭ የ$600 የዋጋ ቅናሽ እንዲሆን ጠቅላይ ምክር ቤቱ ስራዎችን ሰርቷል። በዚህ ዓመት በተለይ እንደ አዲስ አበባ ስናቀርባቸው የነበሩና
ትውልደ ኢትዮጵያውያንና ዲያስፖራዎች የሚያቀርቡትን በኢትዮጵያ በኩል ከቤተሰብ ጋር ሀጅ ለማድረግ የሚያቀርቡትን ጥያቄ ለጠቅላይ ምክር ቤታችን በማቅረብ ምላሾችን እየተጠባበቅን እንገኛለን። በዚህ ዓመት የሳዑዲ የሀጅ ሚኒስቴር ባወጣውና በጊዜው ሊያጋጥሙ የሚችሉ ከሙቀት ጋር የተያያዙ ጉዳዮችን ከግንዛቤ ለማስገባት ሁሉም ሁጃጅ በዚህ ዓመት የጤና ምርመራ እንዲያደርግና ይሄም እንደ ምዝገባ ሰነድ እንዲቆጠር የማድረግ ስራዎች ስለተጀመሩ ሁሉም የተመዝጋቢዎችና ሀጅ ለማድረግ ንያ ያላቸው ሰዎች የሜዲካል ሰርቲፊኬት እውቅና ካለው የጤና ተቋም እንዲያቀርቡ ግዴታ ስለተደረገ በዚህ ዘርፍ ሁጃጆች ምክር ቤቱ ላይ የተዘጋጁ ቅጾችን በመውሰድና ከጤና ተቋማት ቅጾቹን በማስሞላት ምዝገባቸውን እንዲያደርጉ እናሳስባለን። በመጨረሻም ለምዝገባው የቀረው ቅድም ክቡር ፕሬዝዳንታችን እንደጠቀሱት 40 ቀንና ከዛ ያነሰ ስለሆነ የምዝገባ የመጀመሪያው ቀን ህዳር 22 ነው፣ የሚጠናቀቀው ደግሞ ጥር 18 ስለሆነ ሁሉም በዚህ ዓመት ንያ ያላቸው የአዲስ አበባ ሙስሊሞችና በአካባቢው ያሉ በዚህ በተጠቀሰው ጊዜ ውስጥ ምዝገባቸውን በምክር ቤቱ ደርሰው እንዲያደርጉ እንጠይቃለን። በመጨረሻም የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት በየእርከኑ ያለው መዋቅር፣ የክፍለ ከተማ መዋቅር፣ የወረዳ መዋቅር፣ መስጂዶች በማናቸውም የእስላማዊ ስብስቦችና ሙሐደራዎች ኹጥባዎች ውስጥ ማህበረሰቡ ግዴታውን እንዲወጣ አላህ ሱብሓነሁ ወተዓላ አቅሙን የሰጠው ሰው በዚህ በተጠቀሰው ቀናቶች ውስጥ ሀጅ ምዝገባ ላይ እንዲሳተፍና መስፈርቶቹን አሟልቶ ምዝገባ እንዲያደርግ ሁሉም የምክር ቤት መዋቅር ኃላፊነቱን እንዲወጣ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። ሁሉም እስላማዊ ሚዲያዎች፣ የመንግስት ሚዲያዎችና የግል ሚዲያዎችም ጊዜው የሀጅ ጊዜ በመሆኑ ይሄ የሀጅ ድባብን መፍጠር በሚችልበት መልኩ ማህበረሰቡ በጊዜው እንዲመዘገብ የማድረግ ስራ ላይ መልእክቶችን የምክር ቤቱን መግለጫም ጨምሮ በየጊዜው መልእክቶችም እንዲተላለፉ ጥሪያችንን እናቀርባለን። የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ታህሳስ 7 2018። አመሰግናለሁ። ስልያ እባላለሁ ከኢቢኤስ ቴሌቪዥን። አንድ ሁለት ጥያቄዎች ናቸው ያሉኝ። ምናልባት በዘንድሮው የሀጅ ምዝገባ ከኖርማል ወይም ደግሞ ከዋናው ምዝገባ በተለየ እንደ ቪአይፒ ያሉ ምዝገባዎች የምታደርጉ ከሆነ በምን አይነት መልኩ ነው የሚካሄደው? እሱን ደግሞ ብትገልጹልን። ሌላው ደግሞ በዘንድሮው የሀጅ ምዝገባ ምን ያህል ሰዎችን ይመዘገባሉ ብላችሁ ትጠብቃላችሁ? እንዲሁም ደግሞ የምዝገባ ቦታውን በሚመለከት የት አካባቢ ነው? ስንት ቦታዎች አሉ? እና በምን አግባብ? ቅድምም በኦንላይን ምዝገባ እንዳለ እየተነገረ ነበርና ለድምጽ እንዲሆነን እሱንም በደንብ አብራርታችሁ ብትነግሩን ለማለት ነው። አመሰግናለሁ። ከኢቢኤስ ሚዲያ ለቀረበው ጥያቄ እናመሰግናለን። 3 ጥያቄዎች ናቸው የቀረቡት። የመጀመሪያው በሀጅ ምዝገባ ላይ የቪአይፒ ቦታ ካለ የሚል ነው። የሀጅ ምዝገባ በመሰረቱ ያው ሁሉም ሰዎች ተመሳሳይ ልብስ ለብሰው ተመሳሳይ ቦታ ላይ የሚገኙበት አገልግሎት ነውና ይሄ በዋናነት እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ምዝገባው የሚደረገው ተመሳሳይ ነው ለሁሉም ሰው ማለት ነውና ስለዚህ የቪአይፒ ጋር የተያዘ ምዝገባ የለም። እንዲህ አይነት አገልግሎቶችን ባለፉት አመታትም አልነበሩም። ጠቅላይ ምክር ቤቱ ለሁሉም ክልሎችና ከተማ መስተዳድሮች በሚገኙ የእስልምና ጉዳይ ከፍተኛ ምክር ቤቶች ኮታዎቹን ክፍፍል አድርጓል። በዚህ አመት የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በእቅድ ደረጃ የያዘውም ከጠቅላይ ምክር ቤቱ የተሰጠውም ኮታ 2500 ሁጃጆችን ነው እንደ አዲስ አበባ የምንመዘግበው። ይሄንን በየክፍለ ከተማው በቅስቀሳ ደረጃ ክፍለ ከተሞች ዝርዝር ተደርጓል። 11ዱም ክፍለ ከተማ ዝርዝር ተሰጥቷል። 2500 ሁጃጆችን ባላህ ፈቃድ በዚህ አመት እንመዘግባለን ብለን እናስባለን። የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት አንድ የምዝገባ ጣቢያ ነው ያለው። 7 የምዝገባ ሰራተኞች ጨምሮ ማለት ነው። እነዚህ ሰራተኞች በዋና መስሪያ ቤቱ ግራውንድ ፍሎር ላይ ኦልሞስት ሰፊ ክፍል በቴክኖሎጂ የታገዘ ክፍል ተዘጋጅቷል። እንደ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የምዝገባ ጣቢያው አንድ ነው ያለው። ሁሉም እዚህ ነው ምዝገባ የሚያደርጉት። ኦሮሚያ በአቅራቢያ ላይ ስቴዲየም አካባቢ በሚገኘው ቢሮ ምዝገባውን ያደርጋል። ሸገር አካባቢ ላይም ፉሪ ላይ ምዝገባዎች አሉ ማለት ነው። በዙሪያችን ያሉት እነዚህ 3 የምዝገባ ጣቢያዎች ናቸው። ከዛ ውስጥ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የሚያስተዳድረው በዋና መስሪያ ቤቱ የሚገኘውን የምዝገባ ጣቢያ ነው።
ምዝገባውን በተመለከተ ላይቭ እያስተላለፉ ላይቭ ምዝገባ ላይ ነው ያሉት የምዝገባ ባለሙያዎች በዛ ሳይድ ያሉ አሉ። ምዝገባው ሰው መረጃ አሟልቶ ከመጣ በጣም በ30 ደቂቃ ባነሰ ጊዜ ውስጥ ምዝገባዎችን የአንድ ሰው ምዝገባ ማጠናቀቅ ይቻላል። ምዝገባዎቹ ፊዚካሊ ተመዝጋቢዎች መገኘት አለባቸው ወይንም ደግሞ መረጃዎችን አሟልተው ማይገኙ ከሆነ የሚወክሉት ሰው መጥቶ ሊያስመዘግባቸው ይችላል ማለት ነው። ኦንላይን ሰው ቤት ቁጭ ብሎ የሚመዘገበው አይደለም። ዲጂታል ነው፣ ኦቶሜትድ የሆነ ነው ምዝገባው፣ ማኑዋል አይደለም የሚለውን ለመግለጽ ነው ኦንላይን ያልነው። ስለዚህ ፊዚካሊ ሀጅ አድራጊዎች ወይ ደግሞ እነሱን የሚያስመዘግቡ የቅርብ ሰዎች ቦታው ላይ መገኘት ግድ ይላል ማለት ነው። ሞስ የተነሱ ጥያቄዎች እነዚህ ናቸው። ከሀጅ ዘርፍ ዳይሬክተር ምናልባት ኢንጂነር ኢሳቅ በኩል የሚጨመር ነጥብ ካለ እሱ ያነሳል። የተነሱትን ሀሳቦች ኦሬዲ ዴሊቨር ተደርገዋል። ግን በትንሽ መጨመር የምፈልገው ነገር የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የፌዴራል እስልምና ጉዳዮች ካሉት የምዝገባ ማዕከላት ከ30 በላይ ከሚሆኑ የምዝገባ ማዕከላት አንዱ ነው። እንደ ሀገር አቀፍ ደረጃ ደግሞ ላለፉት 3 አመታት የፌዴራል እስልምና ጉዳዮች በሲስተም ቤዝድ ካደረገው በኋላ ከፍተኛ ቁጥር ያለው ሁጃጅ እየመዘገበ ያለ የምዝገባ ማዕከል እንደሆነ ይታወቃል። ስፔሻሊ ደግሞ ባለፈው አመት ከሁጃጆች ራሳቸው እናመሰግናለን የምስጋና ወረቀት በአካል ይዘው መጥተው ተቋሙን ያመሰገኑበት አመት ሆኖ አልፏል። ይህም ማለት እንደሚታወቀው መጅሊስ ከማህበረሰቡ ጋር የሚገናኝበት ትልቁ አንዱ አመታዊ ፕሮግራም የሀጅ እንደሆነ ይታወቃልና በሱም ለዘመናት ሲወቀስ እንደቆየ ይታወቃል። አሁን ግን አልহামዱሊላህ አሁን ባሉት አመራሮች ቁርጠኛ ውሳኔ ሰጪነት እንዲሁም በባለሙያዎቹ ደከመኝ ሰለቸኝ ሳይሉ ባደረጉት ጥረት ወደ መመስገን ደረጃ በመሸጋገራችን አልহামዱሊላህ ማለት እፈልጋለሁ። ሌላው ቅድም ከኢቢኤስ የተነሳው ጥያቄ የቪአይፒ አገልግሎት ጋር ተያይዞ ሐጅ እንደሚታወቀው ሁሉም የሰው ልጆች እኩል ሆነው የሚስተናገዱበት እንደሆነ ይታወቃልና ግን ከሆቴል አቅርቦት ከትራንስፖርት አቅርቦት እና መሰል ነገሮች አንፃር የተወሰነ ማሻሻያ ተደርጎበት በተለምዶ ስሙ ቪአይፒ ስለተባለ እንጂ ለሐረሙ ቅርብ የሆነ ሆቴል ትራንስፖርቱን ምቹ በማድረግ ትንሽ የዋጋ ልዩነት ተደርጎበት እንደዛ አይነት አገልግሎት ዘንድሮ ኢንሻአላህ ይኖራል። ያ ብቻም ደግሞ ሳይሆን ለዲያስፖራ ማህበረሰብም በቅርቡ በዚህ አመት ምዝገባ የምንጀምር ይሆናል ኢንሻአላህ። ኦልሞስት ፕሮሰሱ አልቆ የመጨረሻ ውሳኔ ከሐጅ ሚኒስቴር ለጠቅላይ ምክር ቤቱ እስኪመጣ ነው እየጠበቅን ያለነው። በዛ ሂደት ላይ ውሳኔው ሲደርሰን ቀጥታ ወደ ምዝገባ የምንገባ ነው የሚሆነው። ሌላው የአዲስ አበባ መጅሊስ ጋር መታችሁ ብትመዘገቡ ምን የተለየ ነገር ከሌላ ቦታ ታገኛላችሁ የሚሉትን ጥቂት ነጥቦች ማንሳት እፈልጋለሁ። አንደኛ የሰነድን በማሟላት ደረጃ ያልተሟሉ ሰነዶች ቢኖሩም እንኳን የምዝገባ ጣቢያው ሙሉ ኃላፊነት ወስዶ ለጉዞ ዝግጁ ያደርጋቸዋል። ዋናው ነገር ንያና የመክፈል አቅሙ ብቻ ይኖር። ከዛ ውጪ ያሉ ማንኛውም የዶክመንት አለመሟላት ቢኖር የምዝገባ ጣቢያው ኃላፊነት ወስዶ ያሟላል። ሌላው ምዝገባው ተሟልቶ የጉዞ ሰነድ ዝግጁ ከሆነ በኋላ በቂ የሚባል ስልጠና ከሀጅ በፊት ይሰጣል። ይሄ ከሌሎች የምዝገባ ጣቢያዎች አዲስ አበባን በጣም ልዩ ያደርገዋል። ሌላው የበረራ ሁኔታን ከመከታተል አንጻር የኛ ሁጃጆች ከዚህ ወጥተው ሐጃቸውን በሰላም ጨርሰው እስኪመለሱ ድረስ ልዩ የሆነና ጥብቅ ክትትልና ቁጥጥር ይደረጋል። ያም ማለት ስለከፈሉ ብቻ ሳይሆን ይሄ ቤት እንደ አባት ለሁሉም ሁጃጆች ለሁሉም የከተማዋ ነዋሪዎች አገልግሎት የመስጠት ግዴታ ስላለበት ያንን ግዴታችንን ለመወጣት ሄዳችሁ እስክትመለሱ ድረስ በቂ የሆነ እንክብካቤ በልዩ ሁኔታ ማዘጋጀት እንችላለን። ወደ ሀገር እስክትመለሱ ድረስ በዛ መልኩ ስለሚቀጥል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የምዝገባ ማዕከል መታችሁ
እንድትመዘገቡ ጥሪ ማስተላለፍ እንወዳለን። ሌላው ባንኮች እዚሁ የኛ ምዝገባ ጣቢያ ላይ ቅርንጫፍ ከፍተው አገልግሎት እየሰጡ ነው ያሉትና አንድ ሰው መጥቶ ከተመዘገበ ለክፍያ ብራንች ኦር ሌላ ቦታ ጊዜውን አቃጥሎ መልፋት ሳይጠበቅበት እዚሁ ክፍያውን አጠናቆ ራሱን ለሐጅ ዝግጁ ማድረግ ብቻ ነው የሚጠበቅበትና ቅድም እንደተባለው ምክር ቤታችን ስታንዳርድ አስቀምጧል። ለምዝገባ አንድ ሰው ከ30 ደቂቃ በላይ ለምዝገባ ጊዜውን እንዳይፈጅ ስታንዳርድ አስቀምጠን በዛ ልክ እየሰራን ነው የምንገኘው። ስለመጣችሁ እናመሰግናለን። ሼህ ያለን ዛሬ ያለነው ጁማደ ሳኒ 25 ነው አረብያ አቆጣጠር ላይ ረጀብ 7-8 ይዘጋል ማለት ነው መዝገባው ሰዓት። አሁን አደራ ምለው ነገር ምንድነው የክፍለ ከተማ አመራሮቻችንም ዱዓቶችም ኸጢቦችም ያለን ከ40 ቀን በታች ነው አሁን የመዝገባ ቀን የምናገኘው ማለት ነው። ከ40 ቀን በታች ከሆነ ምን ስራ ይጠበቃል ከኛ ብለን በጣም ልናስብበት ይገባል። ዱዓቶቻችንም ኸጢቦቻችንም አደራ ምንለው ነገር እንደ ምክር ቤት ሻዕባን 8 ቀን ድረስ ባሉ ጁሙዓዎችና ሙሐደራዎቻችሁ ላይ የሐጅ ስራና የመዝገባውን ተሕሲስ ብታረጉበት ሰዎችን ብታነሳሱበት ማሳሰቢያ ነው ማቀርበው። የተዘጋጀም ኹጥባ አለ። በዚያም 5 ጁሙዓዎች ውስጥ ሌላ ነገር ባይሆን ይሄን ብታስተላልፉልንና እነዚህ ኹጥባዎች እናንተ እየጨመራችሁበት በደንብ ለህዝብ ቢቀርቡ በዚህ 5 ጁሙዓዎቻችሁ ላይና ባላችሁ ሙሐደራዎቻችሁ ላይ ይሄን ቢተላለፍ እኛ የተሰጠንን ኮታ ሞልተን የመጀመሪያ ሰዎች እንሆናለን ማለት ነው። አዲስ አበባ የመጀመሪያ ሰዎች ከሆን ምን ያህል እንዳለን ምን ከአላህም ጋር ቅድሚያ ያለው አወለ ሶፍ የቆመና ሳኒ ሶፍ የቆመው እኩል አይደለም። ከሰዎችም ጋር የሚኖረን ነገር ሊኖር ይችላል። ከሰዎችም ጋር ቀድመን አሟልተን ካመጣን ሊኖረን ስለሚችል ያ የሚኖረን ለሁላችንም ስለሆነ አደራ መለው በዚህ ነው። ምክር ቤቱ እናንተን ጠርቶ አክብሮ ይሄን ተልኮ ለመስጠት እናንተም በፈቃደኛነት ለማዳመጥ ለመቀበል ስለመጣችሁልን እናመሰግናለን። አንድ የእስልምና እምነት ተከታይ በህይወት ዘመኑ አንድ ጊዜ ሐጅ እንዲያደርግ ግዴታ ተደርጓል። 740 ሺህ ብር መክፈል ለማይችሉት ደግሞ ምክር ቤቱ ምን አስቧል የሚል ጥያቄ ነው የተላከውና ይሄን ጥያቄ በቀጥታ እኔ ባልመልስና ወደ ሼሆቹና ወደ ዑለማ ቢመለስ ጥሩ ነው። ያው ግዴታ የሆነው ለቻሉት ሰው ነው የሚለው ለቻለ ሰው ነው የሚለውና ማብራሪያ የሚፈልግ ነገር ካለ ደግሞ ወደ ሼሆቹ ቢመልስ ጥሩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ባህሩ መርባላሎ ከቂርቆስ ክፍለ ከተማ ነው። ምናልባት ያልተብራራ ጉዳይ በአለፈው እንደ ጨረታም ይሁን እንደንትን የጤና ሜዲካልን በተመለከተ አውጥታችሁ ነበርና ለሐጅ የሚሄዱ ሰዎች የጤና ጉዳይ የትና በምን አይነት መልኩ ነው ያንን የሚያደርጉት ጤናቸው ምርመራ የሚያከናውኑት የሚለው ላይ ማብራሪያ ብትሰጡበት የሚል ነው። ይሄንን ለማስታወስ ነው። እንግዲህ ሐጅ በአንድ ሙስሊም ኢማኑ እንዲሞላ 5ኛ ሩክን ነው። 5ኛ ሩክኑ ሲናገር ቁርአኑም ሊመን استطاع ኢለይሂ ሰቢላ ይላል። استطاع ማለት ችሎታ ያለው ሰው ችሎታ ዋናው የሐጁ ትልቁ ችሎታ ገንዘብ ነው። ለገንዘብ ለቤተሰቡ ለራሱም በቂ የሆነ ሐጁን ሂዶ ፈጽሞ እስኪመጣ ድረስ በቂ የሆነ ስንቅ ካለ ለሱ ደግሞ ለሐጅ የተመዘገበ የተወሰነ ወጪ መሸፈን ከቻለ ሐጅ ይወጅብበታል ይላል። ያንን መሸፈን ካልቻለ ሐጁ ዋጅብ አይሆንበትም፣ ሲችል ይሄዳል ማለት ነው። አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ሱና ሐጅን ለማስደረግ
ኢንሻአላህ እድሜ ከሰጠው በጀቶቹ ራሱን በደንብ በጀት ገቢዎቹን ካሰፋ በኋላ ሐጅ የሚያስደርጋቸው ሰዎች ሊኖሩ ይችላሉ። ኢማሞች አሉ፣ ዱዓቶች አሉ፣ ለእስልምና ብዙ መስዋዕት የከፈሉ ብዙ የሰሩ ሰዎች አሉ። እነዛን ደግሞ በችሎታው ሊያስደርግ ይችላል። ግን ሌላው ሐጅ ያልወጀበበት ሰው ለሁሉም ሊደርስ የሚችል አቅም አላህ ይስጠው ዱዓ እናረጋለን። ዘንድሮ አላህ Subhanahu Wa Ta'ala አቅም ሰጥቷቸው ሐጅ ሄደው ያረጉ ሰዎች አላህ ይቀበላቸው። ላልቻሉትም ደግሞ ለሚመጡ አመታትን አላህ እንዲወፍቀን ሁላችንም ዱዓ እናረጋለን። ሐጅ ማለት ቀላል አይደለም፣ በጣም ትልቅ መገለጫ ነው። የእስልምና መግለጫ ነው። አንድነታችን ምናሳይበት፣ የአላህ ትልቅነት ምናሳይበት፣ የኛ ባሪህነት ምናሳይበት፣ ሁሉም እኩል በአላህ ዘንድ ሁላችንም ሀብታሙም ድሃውም ሁሉም እኩል በአላህ ዘንድ እንደሆነ በአላህ እንግዲህ ሻዒሮች ዛህደን ወደ አላህ ተመልሰን ዱዓ አርገን እኩልነታቸውን ምናሳይበት ሐጅ ነው። አላህ ይወፍቀን ሁላችንም። اللهم طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم حقيقة እንግዲህ በአጠቃላይ ህዝበ ሙስሊሙ የሐጅን አስመልክቶ እንደ ተጨማሪ ማሳሰብና ማስታወስ መፈልገው ነገር ቢኖር ሐቂቃ እንግዲህ እንደ ተገለጸው ሁሉ ሐጅ ሩክኑ ሚን አርካን الاسلام ከእስልምና ማዕዘናቶች አንዱና አላህ Subhanahu Wa Ta'ala ይሄንን ሐጅ ማድረግ የሚያስችልበት አቅም ለሰጠው ሰው ግዴታ ዋጂብ ከመሆን በላይ የሆነ የእስልምና ማዕዘንና ይህን ሳያረግ የቀረና እየቻለ አላህ Subhanahu Wa Ta'ala አግርቶለት ይህን ሳያረግ የቀረሰው ያው ከእስልምናው ሊወጣ የሚችል ኩፍር ሊያደርስ የሚችል አደጋ ያለበት ትልቅ መሰረት እንደሆነ የሚታወቅ ነው። ስለዚህ ሁለት ነገር አብሬ በዚህ ማስታወስ መፈልገው ሐቂቃ አንደኛ መቼም ሙስሊሞች ስለ እድሜያችንም ስለ ጤናችንም ስለ ሀብታችንም እና ስለ ሁኔታዎቹ ሁሉ ዋስትና የለንም ስለ ነገ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይህንን ነገር ያገራለት ሰው ፈጥኖ ይሄኛው አመት የመጨረሻው ሊሆን እንደሚችል ቀጣይ አመት እድሉ ላይኖር እንደሚችል በተለያዩ ምክንያቶች ገንዘቡ ላይኖረው ይችላል፣ ጤናው ላይኖር ይችላል፣ በህይወት ላይኖር ይችላል። ሌሎች ከዚህ ከሐጅን ከመፈጸም ሊያግዱት የሚችሉ ሌሎች ከልካይ ነገሮች ሊገጥሙት እንደሚችሉ አስቦ ፈጥኖ ሐጅ ማድረግ እንዳለበት በጥብቅ ማሳሰብ ያስፈልጋል። ሁለተኛው ደግሞ ሐቂቃ እንግዲህ ዋጂብ የሆነው ግዴታ የሆነው በእድሜ አንድ ጊዜ ቢሆንም ነገር ግን የሐጅን የመሰለ ሐጅን ማድረግ የመሰለ ትልቅ ዒባዳና ትልቅ እድል ደግሞ የሌለ በመሆኑ አላህ Subhanahu Wa Ta'ala ያስቻለው ሰው ደጋግሞ ሐጅ ማድረግን እንደው ችላ የሚባል ነገር አይደለም። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም الحج المبرور ليس له الجزاء إلا الجنة ይህ ትክክለኛ የሆነ ጽድት ያለ ጥርት ያለ ሐጅ ጀነት እንጂ ሌላ ምንዳ የለውም ብለው ገልጸውና በዚህ ልክ አነሳስተው ሌሎችም አላህ Subhanahu Wa Ta'ala እንዲሁም የአላህ መልእክተኛ ስለ ሐጅ ፈዳኢል ያነሷቸው ማነሳሻዎች ምንም ነገር ትተን በማንኛውም ሁኔታ ደጋግመን ሁሌ እንድናረግ የሚገፋፋን እንጂ አንዴ አድርግ ያለው ብለን በየጊዜው የሚመጣውን የዋጋ ግሽበት ለሌሎች የዱንያ ጉዳዮች ሳያሳስበን በሐጅ ሰዓት ላይ ብቻ እዚህ ላይ ተንተርሰን ወደ ኋላ ማለት የለብንም ማለት ነው። ምክንያቱም በሌሎች የዱንያ ጉዳይ ላይ የገጠሙትን የሚፈጡትን የዋጋ ግሽበቶች ተከትለን የዱንያ ትርፍ ሐጃዎቻችንን እየሞላን ያለ ነው። ሐጅ ደግሞ በዚህ በምንዛሬ ምክንያት ዋጋው እየጨመረ ነው የሚመጣው። ነገር ግን አላህ Subhanahu Wa Ta'ala እንዲሁ ችሮታውን ጨምሮ እየሰጠን መሆኑን አንርሳ። አላህ Subhanahu Wa Ta'ala ለሰጠን ኒዕማ ከምናመሰግንባቸው አጋጣሚዎች መካከል አንዱ በዚህ አላህ በሰጠን ገንዘብ ሐጅ ደጋግሞ በማድረግ ይህንን በመፈጸምና ይህንን በማድረግ ሐቂቃ እንግዲህ ዱንያ ላይ ጀነትን ከመከሰብ ባሻገር እዚህ ዱንያ ላይ ወንጀልና እንዲሁም ድህነትን ከሚያራግፉ ነገሮች ስራዎች መካከል አንዱ መሆኑ ተገልጿል በአላህ መልእክተኛ ይህ ሐጅ። ስለዚህ ሐቂቃ ዋጂብ የሆነባችሁን ወንድሞችና እህቶች እናቶችና አባቶች ብቻ ሳይሆን ቶሎ እንድትመዘገቡ መቀስቀስ የምንፈልገው አላህ የሰጠን 10ኛውም 20ኛውም 30ኛውም ሐጃችሁ ቢሆን ይሄ ሐቂቃ እድል ነውና አላህ Subhanahu Wa Ta'ala የሰጠንን እድል
ተጠቅመን በደጋግመን ሐጅ ልናረግ አላህ Subhanahu Wa Ta'ala የትኛው እንደተቀበለን ስለማናቅ እዚህ ላይ እንድንበረታ አደራ ማለት ፈልጋለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መጨምረው ነገር ቢኖር ሐጅ ላለው ሰው ቅድም ፕሬዝዳንቱም ገልጸዋል ላለው ሰው እንጂ በሌለው ሰው ላይ ሐጅ አይወጅብም። ወኢን ካነ ሚን አርካኒል ኢስላም እንኳን ቢሆን ባለው ሰው ነው። ውጁብ ማለት መኖር ማለት በሁለት ይገለጻል። አንደኛው ቅዋ ኑሮት ማረግ እየቻለ ብር ካለው ሂዶ እስከሚመጣ ድረስ ለቤተሰቦቹና ቀለቡ ለሚወጅብባቸው ሰዎች የቤት ኪራይን የመሰለ ችሎ ከዛ የተረፈ ነገር ካለው ሐጅ ይወጅብበታል መሄድ ግድ ይላል ማለት ነው። ገንዘቡ ኑሮ ብዙ አይነት ገንዘብ ሊኖረው ይችላል። ያ ገንዘብ ኑሮ ግን በሽተኛ ሊሆን ይችላል፣ አርጅቶ ሊሆን ይችላል። መሄድ ካልቻለ ምንድነው መሆን ያለበት? ውጁቡ ግዳጅነቱ ካናቱ ላይ አይወርድም፣ ግን ሰዎቹ ተክቶ ያሰራል ማለት ነው። ስለዚህ በሌለው ሰው ባልቻለ ሰው ይወጅባል ማለት አይደለም። በዚሁ ብዙ ማለት ይቻል ነበረ፣ ጊዜያችሁን እንዳልበላባችሁ በዚሁ ትንሽ ነው የተሰጠኝ እድል። አመሰግናለሁ። የሜዲካል ኢሹን በተመለከተ በሁለት ከፍዬ ልመልሰው። አንደኛ ዘንድሮ ሜዲካል ሰርቲፊኬት ማምጣት ለሁጃጁ ከጉዞ ሰነዶች መካከል ግዴታ ተደርገው ከተቀመጡት ነውና የተወሰኑ ተጓዡ ቼክ መደረግ ያለባቸው የሕክምና አይነቶች ስላሉ ከነዛ ነፃ መሆኑ ከተረጋገጠ ብቻ ነው መሄድ የሚችለው። እሱን ደግሞ እንደ ሀገር ግዴታ ስለተደረገ ጠቅላይ ምክር ቤቱ ለሆስፒታሎች ይፋዊ ጨረታ ማስታወቂያ አውጥቶ ለመቅጠር አሁን ፕሮሰስ ላይ ነው ያለው። እሱ ፕሮሰስ ሲያልቅ እዚሁ የኛ ማዕከል ላይ መጥተው አገልግሎቱን የሚሰጡ ይሆናል። ጨረታውን የሚያሸንፉ ሐኪም ቤቶች ማለት ነው ወይም ሆስፒታሎች። ሁለተኛው ደግሞ ከሀገር ውጪ የሕክምና አገልግሎት ይሰጣል። የጤና ባለሙያዎችም ይሄዳሉ። ያ ማለት የሚከፈለው ክፍያ የሜዲካል የሕክምናንም ጨምሮ ነው ማለት ነው። ድንገተኛ የሚገጥሙ ህመሞች ካሉ አፋጣኝ የሆነ ኢመርጀንሲ ምላሾችን ለመስጠት ባለሙያዎች ይሄዳሉና ከሱ ጋር ተያይዞ ደግሞ ጊዜው ሲደርስ ለጉዞ ሲቃረብ ይፋዊ የሆነ ማስታወቂያ ወጥቶ የስራ ልምድ ያላቸው ኮሚትመንት ያላቸው ማገልገል የሚችሉ ሰዎች ከተለዩ በኋላ ወደ ሐጅ ጉዞ ተጉዘው ከሁጃጆች ጋር ተጉዘው አገልግሎቱን የሚሰጡ ይሆናል ማለት ነው። ስለዚህ አንደኛው በጠቅላይ ምክር ቤቱ ኦሬዲ እየተሰራ ነው። በቅርቡ ተለይቶ እዚሁ አገልግሎት መስጠት ይጀምራል። ሁለተኛ ከሀገር ውጪ የሚሄዱትን ሐኪሞች በተመለከተ ጊዜው ሲቃረብ ማስታወቂያ አውጥተን አወዳድረን የምንለይ ይሆናል። ጥያቄው በዚህ መልኩ ተዳስሷል።